ተነስተልን ክቡራን ተመልካቾቻችን ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ ሚያዝያ 6 2018 ዓመተ ምህረት ኢትዮጵያ የባህር በር ባለቤት ካልሆነች ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል። የቀይ ባህር አፋሮች ባለፈው ዓርብ መግለጫ ወጥተዋል። ጥያቄያቸውን መብታቸውን ያፈነ መብታቸውን የገደበ በማንነታቸው የሚያጠቃቸው ስርዓት ካለ ከዛ ስርዓት ራሳቸውን ለመለየት መንቀሳቀሳቸው ይህን እንቅስቃሴ ለሚያደርጉ ኃይሎች ደግሞ የኢትዮጵያ መንግስት ድጋፍ ማድረጉ የሚጠበቅ ነው። የሚጠበቅ ብቻ ሳይሆን ለአካባቢው ሰላምም የተቀደሰ ተግባር ሊሆን ይችላል። የውጭ ምንዛሪ እንኳን በወጉ የሌላት ሀገር በውጭ ምንዛሪ ገብታ ገዝታ የምታስገባው ነዳጅ ለክፉ ጊዜ በላይ ተወሰነ ልትቆጥብ ትችላለች። ለክፉ ጊዜ በላይ የቆጠብከው ነዳጅ ሰርጡ ሲዘጋ መቼ እንደሚከፈት በማታውቅበት ሁኔታ፣ ግጭቱ በቀጠለበት ሁኔታ ሙሉ በሙሉ በዚህ ሁኔታ የመቀጠል እድሉ ሰፊ ሊሆን ስለሚችል እየቆጠብክ ትለቃለህ እንጂ ያለን ሁሉ አዘረግፍም። እሱ በጦርነቱ 2 አውሮፕላን የጣሉት እኔ 2 ሚካ አንዶች ነው የጣልኩት። ለኚህ የሀገር ባለውለታ የኢትዮጵያ አየር ኃይል አዛዥ ጀነራል ሌተና ጀነራል ይልማ መርዳሳ ቢያንስ ደንተቢትን ቢሾፍቱ አየር ኃይል ተቀብለው እንዳነጋገሯቸውና ግቢው እንዳስጎበኛቸው ያለሳቸው ትልቅ ነገር በጣም የሚያበረታታ ነገር ነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በኤርትራ የሚገኙ የቀይ ባህር አፋሮች ለመብታቸው የሚያደርጉትን ትግል ዓለም አቀፉ ማህበረሰብ እንዲደግፈው የቀይ ባህር አፋሮች ዲሞክራሲያዊ ድርጅት ጠየቀ። ድርጅቱ በቀይ ባህር አፋሮች ላይ የሚፈጸመውና እስከ ግድያና ማሰቃየት የዘለቀው የሰብአዊ መብት ረገጣ መቀጠሉን በተመለከተ በሳምንቱ መጨረሻ በወጣው መግለጫ የቀይ ባህር አፋሮች ስልታዊ በሆነ መንገድ እንደ አውሮፓውያን አቆጣጠር ከ1993 ጀምሮ ጥቃት እየተፈጸመባቸው ይገኛል ብለዋል። ከግድያና ማሰቃየት በተጨማሪም ከመሬታቸውና ከመንደራቸው እንዲፈናቀሉ መደረጉም ይህም የቀይ ባህር የጠረፍ ስፍራዎችን የጨመረ ስለመሆኑን በመግለጫው ተመልክቷል። በአሳ ማስገርና በባህር ንግድ የሚተዳደረው የቀይ ባህር አፋር ማህበረሰብ ይህን መብቱን መነፈጉን ከምጽዋ እስከ ራስ ዱሜራ 700 ኪሎ ሜትሮች ከወደብ አገልግሎትና ከደሴቶች እንዲርቅ መደረጉን፣ በዚህም በመቶ ሺዎች የሚቆጠሩ አፋሮች ህይወታቸው መመሰቃቀሉን የቀይ ባህር አፋሮች ዲሞክራሲያዊ ድርጅት እንደ አውሮፓውያን አቆጣጠር ሚያዝያ 10 2026 በወጣው መግለጫ ዘርዝሯል። በዚህም ህዝቡ ተሰዶ በኢትዮጵያ ሳይታና ብርሃሌ እንዲሁም በጅቡቲ፣ የመንና ሳውዲ አረቢያ እንደሚገኝም አመልክቷል። በአፋር ህዝብ ላይ በኤርትራ መንግስት የሚፈጸመው የሰብአዊ መብት ረገጣን በተመለከተ ዓለም አቀፍ ምርመራ እንዲደረግ እንዲሁም ዓለም አቀፋዊና ቀጠናዊ የሰብአዊ መብት ድርጅቶች ጥቃቱ እንዲቆም ግፊት እንዲያደርጉ የጠየቀው የቀይ ባህር አፋር ዲሞክራሲያዊ ድርጅት የቀይ ባህር አፋር ህዝብ ለመብቱ የሚያደርገውን ህጋዊ ትግል እንዲደግፉ ሲል ደግሞ ለዓለም አቀፉ ማህበረሰብ ጥሪውን አቅርቧል። በኢራንና አሜሪካ መካከል በፓኪስታን ኢስላማባድ የተደረገው የሰላም ድርድር ቢከሽፍም ሁለተኛ ዙር ንግግር በዚህ ሳምንት እንደሚኖር ተዘገበ። እዚያው ኢስላማባድ ወይንም ስዊዘርላንድ ጄኔቭ ይካሄዳል የተባለው ሁለተኛ ዙር ንግግር የሁለት ሳምንቱ የተኩስ አቁም ስምምነት ከማብቃቱ በፊት የፊታችን ሐሙስ እንደሚካሄድም ይጠበቃል። የተኩስ አቁም ስምምነቱ በቀጣዩ ሳምንት ረቡዕ እንደ አውሮፓውያን አቆጣጠር ሚያዝያ 22 2026 ያበቃል። የአሜሪካም ሆነ የኢራን ባለስልጣናት እንዲሁም ሸምጋዩ ፓኪስታን ስለቀጣዩ ድርድር በይፋ የገለጹት ነገር ባይኖርም ብሉምበርግና ኤፒ እንዲሁም ኒውዮርክ ታይምስ በአሜሪካ ባለስልጣናትና ሌሎች ምንጮችን በመጥቀስ ቀጣይ ድርድር እንደሚኖር ትላንትና ዘግበዋል። ባለፈው ቅዳሜ በአሜሪካው ምክትል ፕሬዝዳንትና በኢራን ፓርላማ አፈ ጉባኤ የተመሩት የሁለቱ ሀገራት ባለስልጣናት በፓኪስታን ኢስላማባድ ወደ 1 ሰዓታት የዘለቀ ድርድር ማድረግ ያለ ውጤት መለያየታቸውን ተከትሎ አሜሪካ ከትናንት ጀምሮ የሆርሙዝ ሰርጥን ተቆጣጥራለች። ከትናንት በአሜሪካ ዋሽንግተን ዲሲ ሰዓት አቆጣጠር ከረፋዱ 4 ሰዓት ወይም 10 AM ጀምሮ በሆርሙዝ ሰርጥ መርከቦች እንዳይተላለፉ ባስቀመጠችው ገደብ መሰረት የአሜሪካ መርከቦች ትዕዛዙን ለማስፈጸም በአካባቢው ተሰማርተዋል።
በፓኪስታን አደራዳሪነት በኢስላማባድ ወይም ጄኔቭ የፊታችን ሐሙስ ይጀምራል ተብሎ በሚጠበቀው ሁለተኛ ዙር ንግግር ዋነኛው ቁልፍ ጉዳይ ሆኖ የሚጠበቀው ከኒኩለር ኃይል ጋር ተያይዞ ባላግባቡ ጉዳዮችን እልባት መስጠት እንደሆነም ተመልክቷል። ኒውክለርን በተመለከተ ኢራን በአጠቃላይ ዩራኒየም ማበልጸጓን እስከ 20 ዓመታት እንድታቆም እንዲሁም ጨርሶ የኒውክለር የጦር መሳሪያ እንዳትገነባ ዋስትና እንድትሰጥ አሜሪካ የጠየቀች ሲሆን ኢራን ይህ ሉዓላዊነቴን ይነካል በሚል ውድቅ እንዳደረገችውም ታውቋል። ከዚህም በተጨማሪ የሆርሙዝ ሰርጥን ቁጥጥር የተመለከቱ ጉዳዮች ላይም ያልተግባቡ ሲሆን በመካከላቸው ያለው አለመተማመንም ለስምምነቱ ተጨማሪ እንቅፋት ሆኖ የተወሰደ ሲሆን በኢራን ላይ የተጣለው ማዕቀብ መነሳት፣ የታገዱ ሀብቶቿን መጠቀም እንዲሁም ለወደፊቱ መሰል ጥቃት እንዳይፈጸምባት ኢራን ዋስትና መጠየቋም ያለ ውጤት ለመበተኑ ተጨማሪ ምክንያት ሆኖ ተቀምጧል። ኢራን አሜሪካን በድርድሩ መሃል ተጨማሪ ምክንያት እየደረደረች ሂደቱን አውካለች ማለት ስትከስ፣ አሜሪካ ደግሞ ኢራን የቀረበላትን አማራጭ በመግፋቷ ሂደቱ መስተጓጎሉን አስታውቃለች። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ በኢንዱስትሪ ልማት ዙሪያ ከኢትዮጵያ ቴሌቪዥን ጋር ያደረጉት ቃለ ምልልስ በዛሬው ዕለት እንደሚተላለፍ አስቀድሞ ማስታወቂያ ወጥቷል። እንደማለት በማስታወቂያ ከወጣው መልእክት ላይ መረዳት እንደተቻለው በተለይ ከኢንዱስትሪ ልማት ጋር ተያይዞ የባህር በር ያለው ሚናም አብሮ የተያይዞ የተነሳ ጉዳይ ነው። እዛ ላይ ባጭሩ የመለሱትን መነሻ አድርጎ አንዳንድ ጉዳዮችን በዝርዝር መሄድ የሚቻል ይመስለኛል። የባህር በር አስፈላጊነት በተመለከተ ዋናውን ነጥብ አጽንኦት ሰጥቷል። በአጠቃላይ ግን ኢትዮጵያ ውስጥ የኢንዱስትሪ እንቅስቃሴ ወይ ደግሞ የልማት እንቅስቃሴውን በተመለከተ ዝርዝር ማብራሪያዎች ይኖራሉ ተብሎ ይጠበቃል። እዛ ላይ ከተነሳው ከባህር በር ጋር ተያይዞ የተነሳው ነገር ኢትዮጵያ የባህር በር ከሌላት አካባቢውም ሰላም ሊያገኝ አይችልም፣ በአጠቃላይም የዓለም የንግድ እንቅስቃሴም ይስተጓጎላል በሚል በግልጽ ያስቀመጡት ነገር አለ። ኢትዮጵያ የባህር በር የግድ ማግኘት አለባት የሚለውን አጽንኦት የሰጡበት ጉዳይ ነው። ምናልባት እንግዲህ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ጋር ተያይዞ ትናንትም ከፊል የተመለከትነው ነገር አለ። በዓለም አቀፍ ደረጃም ይህን ጉዳይ የኢትዮጵያን አጀንዳ በቀጥታ ከኤርትራ መንግስት ጋር እንዲሁም ከሌሎች አካባቢ ሀገራት ጋር በመነጋገር ለመፍታት የኢትዮጵያ መንግስት ያደረጋቸው ግልጽ ጥረቶች አሉ። እነዚህ ጥረቶች ማንም አሁን የሚያስተባብራቸው አይመስለኝም። በአደባባይ የኢትዮጵያ መንግስት ባለስልጣናት በተለይም ጠቅላይ ሚኒስትሩ በአደባባይ እንነጋገር፣ መውጫ እንፈልጋለን፣ በዚህ መውጫ ጉዳይ ላይ ተወያይተን ለዛሬም ለነገም የሚያስችል ሁኔታ እንፍጠር በሚል በአደባባይ ጥሪ ያቀርበዋል። በኤርትራ መንግስት በኩል ባሻፈረ ባይነቱ የቀጠለበት ሁኔታ አለው። ይሄ ባለበት ደግሞ ጠቅላይ ሚኒስትሩ በአደባባይ ይህን ጉዳይ ተጽዕኖ ፈጣሪ ወይ ደግሞ ተሰሚ የሆኑ ሀገራት ቻይና፣ አሜሪካ፣ የአውሮፓ ህብረት፣ የአፍሪካ ህብረትን ጨምሮ ሁሉም ተቋማት በዚህ ጉዳይ ላይ እንዲያሸማግሉ ጥረት ማድረጋቸውንም የገለጹበት ሁኔታ አለ። አሁን ኢራን ጦርነት ጋር ተያይዞ ማለት ነው እንደ አውሮፓውያን አቆጣጠር የካቲት 28 2026 ከተጀመረው ኢራን ጦርነት ጋር ተያይዞ የሆርሙዝ ሰርጥ መዘጋት የፈጠረውን ጫና ዓለም አቀፍ ጫና የዓለም አቀፍ ጫና በተለይ ታዳጊ ሀገሮች ላይ ያሳደረው ተጽዕኖ ኢትዮጵያም ላይ ያሳደረውን ጉዳት በግልጽ እያየን ነው። ያው የነዳጅ እጥረት መፈጠር በትራንስፖርት እንቅስቃሴ ላይ፣ በንግድ እንቅስቃሴ ላይ፣ በአጠቃላይ በሸቀጦች ዋጋ ላይ ሁሉም የሚያሳድረው ተጽዕኖ ግልጽ ነው። በኢትዮጵያ ባሉ ሀገራት ላይ ያው ተጽዕኖ ይበረታል። በአንድ በኩል የነዳጅ የማታመርት ሀገር መሆኗ፣ በሌላ በኩል የባህር በር የሌላት ሀገር መሆኗን እዛው ላይ የሚጨምራቸው ነገሮች አሉ። ይሄ ለኢትዮጵያ የሚሰጠው ትምህርት ብቻ ሳይሆን ኢራን አሁን ጦርነቱ እየከፋ ወይ ደግሞ ውዝግቡ እየተባባሰ በሄደበት ወቅት የሆርሙዝ ሰርጥን ዶናልድ ትራምፕ እዘጋዋለሁ ባሉበት ሰዓት በእሷ በኩል የመጣው ማስፈራሪያ በባቤል መንደብ በኩል በቀይ ባህር መስመር የዓለም 12% ንግድ የሚንቀሳቀስበትን ቦታ እዘጋለሁ ወደሚል ነገር ነው ሄደችው። ስለዚህ የጠቅላይ ሚኒስትር አብይ ማሳሰቢያም ኢትዮጵያም አካባቢው ሰላም ሊያገኝ አይችልም፣ አካባቢው ሊያድግ አይችልም፣ ዓለምን የዓለምም ንግድ ይስተጓጎላል የሚለው ማሳሰቢያቸው ዛሬ ላይ ለጥርጣሬ በር የሚከፍት ነገር አይደለም። በግልጽ የሚታይ በአደባባይ የተገለጠ እውነት ነው። ኢትዮጵያ የባህር በር ባለቤት ካልሆነች ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል።
በአንድ በኩል የሁቲ አማጽያን ከየመን ሆነው የሚተኩሱት ነው። በሌላም በኩል ሱዳን ውስጥ የተፈጠረው ሁኔታ ሱዳን ውስጥ አክራሪው የሙስሊም ብራዘርሁድ ምንድነው እየተነሳ መምጣቱ በተለይ በአልቡርሃን ላይ ተጽዕኖ እየበረታ መገኘቱ። ስለዚህ ይህ ኃይል ፖርት ሱዳንን ከተቆጣጠረ ሁለቱ በጋራ ሆነው የቀይ ባህር መስመር ላይ ተጽዕኖ ያደርጋሉ። ስለዚህ የዓለም 12% ንግድ ደግሞ በዚሁ ማሳቢያም አደጋ ውስጥ ይወድቃሉ። ይህን ለመከላከል ኢትዮጵያ በአካባቢው ትልቅ ሀገር ነች። ጠንካራ ወታደራዊ አቅም እያጎለበተች ያለች ሀገር ነች። ባህር ኃይልም አደራጅተው ወደ ባህር ለመውጣት በይፋ ጥያቄ እያቀረበች ያለች ሀገር ነች። በዚህ ሁኔታ ውስጥ የዓለምም የንግድ መስመር ዋስትና እንዲያገኝ፣ በሌላም ደግሞ የአካባቢው ሀገራትም ሰላማቸው እንዲረጋገጥ ኢትዮጵያ ወደ ቀይ ባህር መውጣቱን አስፈላጊነት አጽንኦት ሰጥታም እየገለጸች ያለችበት ሁኔታ ነው። ይህም በተመለከተ እንግዲህ በሰላም በንግግር በውይይት ለመፍታት የሚደረገው ጥረት ላይ በኤርትራ በኩል እስካሁን ድረስ ፈቃደኝነት የለም። ይህም የኢትዮጵያን ጥያቄ በተመለከተ በአደባባይ ኢትዮጵያ የምታቀርበውን ጥሪ ማንም ቸል ብሎ ሊያልፈው የሚችለው ነገር አይደለም። የኢትዮጵያ ጥያቄ የህግ መከራከሪያዎችን ጭምር መሰረት አድርጎ የሚሄዱ ጥያቄዎችም ጭምር ነው ያሉት። የኢትዮጵያ መንግስት አሁን የህጉን ጉዳይ አይደለም የበለጠ እየገፋ ያለው በንግግር በውይይት የሚያልቅ ከሆነ ከህግ ጉዳይ ይልቅ ተወያይቶ ተነጋግሮ በዘላቂነት ሁለት ወንድማማች ሀገር የሚያወጣበት መንገድ ላይ መፍትሄ ነው። ያንን ግን በኤርትራ በኩል ፈቃደኝነት የለም። ፈቃደኝነት በሌለበት ሁኔታ ውስጥ ደግሞ ኢትዮጵያ ተገቢ የሆነ ጥያቄ አላት። 130 ሚሊዮን ህዝብ ታንቆ መውጫ አጥቶ ተዘግቶ ሊኖር አይችልም። ስለዚህ ይህንን መውጫ ፍለጋ ኢትዮጵያን በሰላማዊ መንገድ በውይይት በድርድር በሰጥቶ መቀበል በኪራይ ሁሉንም አማራጮች ብላ እምቢ በተባለበት ሁኔታ ውስጥ እነ ቻይናም እና አሜሪካም ሁሉም ሀገራት በዚህ በኩል ጥረት እንዲያደርጉ ጥያቄ ያቀርባለች። ምናልባት እንግዲህ በዚህ ሂደት ውስጥ ከኤርትራ መንግስት ሊሰማ የሚችለው አሁን ባለው ሁኔታ ውስጥ የቻይና መንግስት ተብሎ ይታመናል። በተወሰነ ደረጃ ሳውዲ አረቢያዎችንም ይሰማሉ። ሳውዲ አረቢያ ደግሞ አሁን ከሱዳን መንግስት ጋር ባላት ቅራኔ የኤርትራ መንግስት አንዳንዴ ኩርፊያው አቅሙን ጭምር ግምት ውስጥ ያላስገባ ኩርፊያው ስለሚገባ ከሳውዲ ጋርም ሊቃረን ይችላል። ቻይናን ግን መግፋት የሚችልበት ሁኔታ የለም። ስለዚህ በቻይና በኩል የሚደረገው ጥረት ፍሬ ያፈራል ወይ በሂደት የሚታይ ነው። የቻይናው የአፍሪካ ቀንድ መልክተኛ እንግዲህ ባለፈው አርብ ኤርትራ ነበሩ። በዛ በኩል ያደረጉት ጥረትና ውጤት ያው የዲፕሎማሲ የእርስ በርስ ግንኙነት በውስጥ የተነጋገሩት በአደባባይ ላይ ይገለጥ ይችላል። በዚህ መሀል በኢትዮጵያ በኩል የቀረበውን ጥያቄ በተመለከተ በኤርትራ በኩል ምን አይነት መከራከሪያ እንደሚቀርብ በግሌ አይገባኝም። ኢትዮጵያ ያቀረበችው በርካታ አማራጮችን ነው። ከዚህ ቀደም የጀነራል ጻድቃን በቀደም ሲያነሱት የነበረ ነገር ነው። ይሄ በነገራችን ላይ የዚህ የባህሩ ጉዳይ ዝም ብሎ አሁን እንደ ቅንጦት ምናምን የሚታይ ነገር አለ። አሁን የበለጠ የኢራኑ ጦርነት እጅግ በጣም ለኢትዮጵያ ወሳኝ መሆኑን የበለጠ ያረጋገጠ ነገር ነው። የሆነ እግር አልባ መሆኑ ወይ ደግሞ የሆነ ምንድነው አንድ ሰው በትርጉም ያለው ነገር ለመራመድ ወይ ደግሞ እንትን ለማለት እግር እንደሌለው አድርጎ ጭምር የሚታይበት ሁኔታ ተፈጥሯል። ስለዚህ ያን ለማድረግ የኤርትራ መንግስት የኤርትራ ህዝብ በየትኛው መንገድ ሳይጎዳ በፈለጉትና በፈቀዱት መንገድ ጭምር እድሉ ተመቻችቶ መውጫ ነገር ነው። ኢትዮጵያ ከወንድም ሀገርና ህዝብ ጋር አብሮ ለማደግ አብሮ ለመነሳት ጥረት እያደረገች ነው። ይሄ ጥያቄና ጥረት አሻፈረኝ የሚለው ነገር ከመጣ ኢትዮጵያም ያስቀመጠቻቸውን ህጋዊ ማስረጃዎቿን እየመዘዘች ትከራከራለች። በዛ ሂደት ውስጥ ተዋናይ የነበሩት እነ ወይዘሮ አረጋሽ አዳነ ጭምር ያለ ማስረጃ ያለ ሰነድ ነው ኤርትራ ሄደችው የሚለው ነገር እነሱ እየተናገሩ ነው። ስለዚህ ኤርትራ ከኢትዮጵያ ስትገነጠል የሚኒስትሮች ምክር ቤት አያውቅም። የተወካዮች ምክር ቤት ወይ ደግሞ የሽግግሩ መንግስት ምክር ቤት አያውቅም። ለተባበሩት መንግስታት ደብዳቤ ሲጻፍ የትኛውም ወገን ባላወቀበት ሁኔታ የአቶ መለስ ዜናዊና ምናልባት የተወሰኑ ሰዎች ፍላጎት ብቻ ነው። ዛሬ አንዳንድ ሰው ኢትዮጵያ ፖለቲካ በጣም የሚያሳዝን ነው፣ የሚያሳፍር ነው። የሆነ ተቃውሞ ወይ ደግሞ ኩርፊያ ወይ ደግሞ ቁጣ
በተጨባጭ ይሄ ነው ብሎ ማስረዳት የማይችሉ ሰዎች ስልጣን ላይ ያለን አካል እሱን ለማሳነስ ወይ ደግሞ የእሱን ተግባር ጥያቄ ውስጥ ለማስገባት አንዳንዴ የማናውቀው አቶ መለስን ሲስሉልን ይሞክራሉ። 27 ዓመት እኮ ስልጣን ላይ የተቆየበት ሀገር ነው። ምን ተሰራ? ምን ተፈጠረ? ምን ተለወጠ? በግልጽ ከታየው ጉዳት ባሻገር ይሄን የሚባል ነገር አለ? ዛሬ የሚታይ የሚዳሰስ ብዙ ነገሮችን የለወጠ በቁጭት በልህ በሀገራዊ ህልም በኢትዮጵያዊ ስሜት በህዝባዊ ፍቅር የሚታዩ ነገሮችን እሱን ለማሳነስ እሱን ለማኮሰስ እሱን ለመሸፈን በማንም መሸፈን የሚችል ነገር አይመስለኝም። እንደ መሸፈን እንችላለን ከተባለ ራቅ ብሎ መሄድ ያስፈልጋል። ይህ በንጽጽር አይን ማለት ነው። በዘመናዊት ኢትዮጵያ ታሪክ ውስጥ ተአምር እርምጃዎች በአጭር ጊዜ ብዙ ተአምራት የተፈጸሙት በአፄ ምኒልክ ጊዜ ነው። በየዘመኑ መንግስታት የራሳቸው በጎ ነገሮች አሏቸው። ግን ከአፄ ምኒልክ በኋላ ኢትዮጵያ ውስጥ የታዩ የ8 ዓመታት እንቅስቃሴዎች ከታዩ ልክ ያኔ ቴክኖሎጂ ባዳ ለቴክኖሎጂ ባዳ መሆን ማህበረሰብ ውስጥ ቴክኖሎጂ ወደ ሀገር ውስጥ አውቶሞቢል በማስገባት ባቡር በማስገባት እያለን መንዘረዝራቸው በርካታ ጉዳዮች ያኔ እንደ ሰይጣን እንደ መጥፎ ነገር ምልክት በሚወሰድበት ወቅት ያንን ከዘመን ጋር ለመሄድ ከዘመን ጋር ለመስተካከል የሚደረግ ጥረት በዛ ዘመን ውስጥ የነበሩት አፄ ምኒልክን በዛ ደረጃ ማንሳት ይቻላል። ዛሬ ላይ ደግሞ ያለፉትን 8 ዓመታት ኢትዮጵያ በአናሎግ ውስጥ ስትዳክር ቆይታ በአጭር ጊዜ ውስጥ ወደ ዲጂታል ዓለም ተሸጋገረች አይደለም፣ ተስፈንጥራ ብዙ ርቀት ሄደች። ይህንን ጤነኛ የሆነ ሰው ሀገሩን በክፋት ወይ ደግሞ በሌላ መንገድ የማይመለከት ሰው እንዴት ነው ኢትዮጵያ ውስጥ የሚታየው ነገር ጥያቄ ሊያነሳ የሚችለው? ጥያቄ መነሳት ያለበት ይሄ በጎረቤት ብቻ ይሄ የሚታይ የሚዳሰስ የሚጨበት ስራ በሰላም ቢደገፍ ጸጥታው ቢረጋገጥ የሚል ነገር ጥያቄ ማንሳት። ጸጥታው ቢረጋገጥ የሚለው ጥያቄ ውስጥ ደግሞ ያው አእምሮን ማሰራት ነው፣ መጠየቅ መመርመር ነው። ጸጥታውን ማናወከው የጸጥታው እንዲታወቅ ስልጣን ላይ ያለው አካል ምንድን ነው ሚናው? በዚህ በኩል ላይ ምን ማድረግ ሲገባው ምን አላደረገም? እንዲህ አይነት ነገሮች ላይ መወያየትና መነጋገር አስፈላጊ ነው። የስልጣን ፍቅር ወይ ደግሞ ሌላ አምሮት ወይ ደግሞ የደቦ እንትን ውስጥ ገብቶ ቢደረጉ ነገሮች ለማን የሚበጁ ነገሮች አይደሉም። ምናልባትም በተለያየ መንገድ በተቃውሞ በኩርፊያ በቁጣ ውስጥ ያሉ ሰዎች ያው እያየን እየተገነዘብን ሰው ውስጥ ምን አይነት ስሜት እየተፈጠረ እንደሆነ ምን አይነት ሁኔታ እየታየ እንደሆነ እያየ ነው እየተገነዘብን ያለው ነገር ነው። ሲኦል ሲያደር የበለጠ ደግሞ ጊዜያት እንትን ሲሉ ምናልባት በዚህ ዘመን ሀገር እንዳይረጋ የሚሰሩ ነገሮች ፍሬ እንዳያፈሩ በዚህም በዚያም የተወራጩ በዚህም በዚያም ችግር የፈጠሩ ሰዎች ነገር በእርግጠኝነት ቀና ብለው ይሄዳሉ ብዬ አላምንም። ዛሬም በተመሳሳይ ኢትዮጵያ ህዝቡ ቁጥሯ በከፍተኛ ደረጃ እየጨመረ ነው። ከድህነት ስለመውጣት ስለ ኑሮ ውድነት የሚያወሩ ሰዎች ኑሮ ውድነትን በተአምር መሻገር አይቻልም። አሁን ኢትዮጵያ ውስጥ ተቃውሞ የሚያደርጉ ሰዎች ኦሮሞ ሰርጥ ሲዘጋ የነዳጅ ዋጋ ጨመረ፣ የሸቀጥ ዋጋ ጨመረ። ይሄንን የስልጣን ላይ ያለው አካል ወንጀል ወይ ደግሞ ጥፋት ለማድረግ ሲሞክሩ ይታያል። ምኑ ጋር ነው ስህተቱ? ምኑ ጋር ነው ጥፋቱ? በዚህ በኩል የሆርሙዝ ሰርጥን የዘጋ ኢትዮጵያ መንግስት አይደለም፣ ወይ ደግሞ የሆርሙዝ ሰርጥ እንዲዘጋ ምክንያት የሆነው ጦርነት የከፈተው የኢትዮጵያ መንግስት አይደለም። በሌለህበት ባልተሳተፍክበት ጫናው ዓለም ላይ ሲበረታ ኢትዮጵያም አብራ ዱላው አረፈባት። ስለዚህ ይህንን ነገር የኢትዮጵያ መንግስት ምን ማድረግ ነበረበት ለሚለው ችግሩ የሚጠይቅም የለም።
ይሄኛው ጩኸቱና ብሶቱ ካምፖስ ነው ብለው አንዳንዶች በምክንያት ለመከራከር ሲሞክሩ እንደው በተጨባጭ እንደው እንትን ሲሞክር ምንድን ነው ነዳጅ ተጠባባቂ በደንብ ቢያዝ ኖሮ ምን ቢል ኖሮ ምናምን የሚል ነገር ይመጣል። አሜሪካ ተጠባባቂ ነዳጅ አምራች ነች። እንደገና ተጠባባቂ ነዳጅ በሚሊየን በ700 ሚሊዮን ምናምን በርሜል ያህል አስቀምጣለች። ተጠባባቂ ነዳጅ ስላለ የነዳጅ ዋጋ እንዳይወጣ መከላከል አልቻለችም፣ ወይ ደግሞ ያንን አይደለም ያቆመችው። አይናችን እያየ የነዳጅ ዋጋ እያሻቀበ አንዳንድ ቦታ እስከ $6 ሄዷል። እንደ ዋሽንግተን ዲሲ ምናምን አካባቢ ደግሞ ከ4 በላይ ሄዷል። ስትቆጥብም ስታከማችን እንደ አቅምህ ነው። የውጭ ምንዛሪ በአመት አጠቃላይ የጠቅላይ ሚኒስትር አብይ መንግስት ሲመጣ የኢትዮጵያ የውጭ ምንዛሪ $3 ቢሊዮን በውጭ ንግድ የምታገኘው አይሞላም ነበር። አሁን ለምንድን ነው ለእንትንም ለዚህ ለማስረጃው ለምንም የማያጠራጥር ነገር ነው። አሁን ምን ማነሳው የአደባባይ ያለ ነገር ስለሆነ ማለት ነው። $3 ቢሊዮን አይሞላም ነበር። አሁን ወደ $8 ቢሊዮን አካባቢ ተጠግቷል። በውጭ ንግድ እንቅስቃሴ ህይወት አለ። ሀገሩ ስራ እየተሰራ ነው፣ እየለማ ነው፣ ምርት አለ። ስለዚህ የውጭ ምንዛሪ እንኳን በወጉ የሌላት ሀገር በውጭ ምንዛሪ ገብታ ገዝታ የምታስገባው ነዳጅ ለክፉ ጊዜ በላይ የተወሰነ ልትቆጥብ ትችላለች። ለክፉ ጊዜ በላይ የቆጠብከው ነዳጅ ሰርጡ ሲዘጋ መቼ እንደሚከፈት በማታውቅበት ሁኔታ፣ ግጭቱ በቀጠለበት ሁኔታ ሙሉ በሙሉ በዚህ ሁኔታ የመቀጠል እድሉ ሰፊ ሊሆን ስለሚችል እየቆጠብክ ትለቃለህ እንጂ ያለን ሁሉ አዘረግፍም። ስለዚህ ጫናው በግልጽ በዓለም ላይ የታየ ቀውሱ ዓለም ላይ የበረታ ነገር ስለሆነ ይሄ ባለበት ሁኔታ ውስጥ አላስፈላጊ መከራከሪያ፣ አላስፈላጊ ነገር አደባባይ ይዞ መውጣት ብዙ የሚጠቅም ነገር አይደለም። ስለዚህ ይህንን የሚሉ በተለይ ማህበራዊ ገጽ ላይ አሁን ጀዋር የመለሰውም ሲናገር ሰምቻለሁ። ያኔ እንደጠፋ ቢጠፋ ኖሮ የሆኑ የሚፈሩ ሰዎች አሉ። አንድ ቀን የሰው የተመለሰ ቀን እያለ እየሰጉ ሊኖሩ ይችል ነበር። አንድ ሰው ሲነግረኝ መንግስት ውስጥ ያለ ሰው ዝም ሲል የሚሰጉ ሰዎች አውቃለሁ ምናምን አለኝ። አሁን ወጣና ተዝረከረከ። ትንሽ ወደ ኋላ መለስ ብለን ስናስታውስ ጤና ባለሙያዎች አድማ ምናምን ሲያደርጉ ተንጠለጠለበትና ቤቴ ቆንጆ አድርጋ ገልጸዋለች። ይሄ እንደ ባለጌ ልጅ መኪና ሲያልፍ እየሄድ እንደሚንጠለጠሉት ብላለች። የመመሪያ የጤና ባለሙያዎቹ ሲመጣ ተንጠለጠለና እዛኛው ላይ የተለየ የሚያደርገው አመፅ እንዴት ማደራጀት እንዳለብን፣ መንግስት እንዴት መለወጥ እንዳለብን እናውቀዋለን። ስለዚህ አሁን ተዘጋጅተናል ብሎ ፎከረ። ያው ከዚህ ቀደም የነበረውን ነገር በተሟላ ነገር መንገድ መረጃ የሌላቸው በሌላም በኩል ጊዜ ወስደው ስለማይጠይቁና ስለማያስቡበት እኛ እኮ ኢህአዴግን እኮ ብንፈልግ በ28 በ24 ሰዓት በ48 ሰዓት አስወግደን አዲስ አበባ መግባት እንችል ነበር። ግን ስላልፈለገን ነው። ኦሮሚያን መገንጠል ይችል ነበር፣ ግን ስላልፈለግኩ ነው። ይሄንን ጉራ ሲነዛ የሚጠይቅ የሚያስብ የሚመዝን ሰው ይሄ ሰውዬ በዚህ ደረጃ ሰውን እንዴት ቢንቀው ነው ወይስ ደግሞ ራሱ እንዴት አይነት ችግር ያለበት ሰው ነው የሚለው። እንደዛ እያለ ሲያስፈራራ፣ እንደዛ እያለ ሲናገር የሚያምኑ ምናምን ሰዎች ነበሩ። ዛሬ
እናንተ ሰፈር ነዳጅ ስንት ገባ፣ እናንተ ሰፈር ስንዴ ስንት ገባ የሚል ነገር ውስጥ ገባ ሰውዬ። ስለዚህ በአንድ በኩል ኢትዮጵያ ውስጥ የመጀመሪያዎቹን የቀውስ ዓመታት ለሚያስታውስ ሰው ያንን ቀውስ፣ ያንን መከራ፣ ያንን ተስፋ ለመግደል የተንቀሳቀሱ ሰዎች በዚህ በዚያም ያህል ሁሉ ዛሬ ትርጉም አልባ ደረጃ ላይ መድረሳቸው በጣም ለኢትዮጵያን ትልቅ ስኬት ነው። ምንም መሆናቸው፣ ምንም የማድረግ አቅም እንደሌላቸው መታወቁ አይደለም፣ ይደግፏቸው የነበሩ ሰዎች ምንም መሆናቸውን መረዳታቸው በጣም ለኢትዮጵያ ትርጉም ያለው ነገር ነው። አጉል እየጎመዡ የሆነ ነገር ጠብ ይላል እያሉ እየተከተሉ ዝም ብሎ እየባከኑ የሚቀንተን የሚሉ ሰዎች ፊታቸውን፣ ስራቸውን፣ ተግባራቸውን ወደ ስራ ለመመለስ የሚችሉበትን እድል ስለሚፈጥር ማለት ነው። እና ነዳጅ ሲጨምር ምናምን ሲል ይህንን ተከትሎ እዚህ ላይ ሲያላዝኑ የሚውሉ ሰዎች አሁን ለነሱ አይደለም፣ በቋሚ ብሶት ውስጥ፣ በቋሚ ጩኸት ውስጥ፣ በቋሚ ተቃውሞ ውስጥ ያለው ያው ዛሬ የሰው መቀለጃ እየሆኑ ያሉ ሰዎች ናቸው ብለን ለመናገር ዛሬ ላይ ብዙ አጀንዳ ናቸውን ብዬ በግል ያለብለን አጀንዳ እንዳልሆኑ ያው ሰሞኑን ሰልፍ ነው ምናምን ብሎ ሜዲያ ላይ ተንጋጉ። ዛሬ ትዝ የሚለው ሰው አለ? ሳምንታቸው ምናምን አካባቢ መሰለኝ ትዝ የሚለው ሰው አለ? ያስታውሳቸዋል? የት ነው ያሉት? እና ከእንደዚህ አይነት ይሄ በስልጣን አምሮት ይሁን በጥላቻ ይሁን በብሶት ይሁን በዛ መንገድ የሚዳክረውን ትቶ ከምር ኢትዮጵያ ውስጥ ያለው ነገር ላይ አሁን መሬት ላይ የረገጠ የመፍትሄ አቅጣጫዎች ላይ ሰዎች የራሳቸው አስተዋጽኦ ማድረግ ነው ያለባቸው። ስለዚህ ኢትዮጵያ የባህር በር ያስፈልጋታል የሚለውን የጠቅላይ ሚኒስትር አብይን መልእክት መሰረት አድርጎ ኢትዮጵያ የባህር በር አያስፈልጋትም የሚል ምክንያት ያለው ክርክር በጣም ያስፈልጋል። ኢትዮጵያ የባህር በር ያስፈልጋታል፣ ግን የባህር በር ማግኘት ያለባት በዚህ መንገድ ነው የሚል ክርክር ያስፈልጋል። የባህር በሩን ለማግኘት ይህን መንገድ ብትከተል የሚሉ ሀሳቦች ላይ ጊዜ ማጥፋት ያስፈልጋል። የባህር በር የግድ አማራጭ የሌለው ነገር ሆኖ ወጥቷል። የቀይ ባህር አፋር ዴሞክራሲያዊ ድርጅት እንደ አውሮፓውያን አቆጣጠር ከ1993 ጀምሮ ማለትም ኤርትራን ሪፈረንደም አድርጎ ሀገርነቱን ካወጀ ጀምሮ የአፋር ሕዝብ ባልተቋረጠ ሰብአዊ መብት ረገጣ ውስጥ ቀጥሏል የሚለውን አሁንም ባለፈው ሳምንት መጨረሻ መግለጫ ወጥቷል። ብዙ ህጋዊ የኢትዮጵያ መንግስት እንደ በህጋዊ መንገድ ያንን ለማረጋገጥ ከሚያደርገው እንቅስቃሴ ባሻገር በዚህ በኩል ያለው ነገር ተጨማሪ መንገዶችን የሚጠርግ ነገር ነው። በዚህም ሳንወሰን ምናልባት ባልጠበቅነውና ባልገመትነው ሁኔታ ብዙ ነገሮች ኤርትራ ውስጥም እያየን እየሰማን ነው። ሶሎዳ ሚዲያ ላይ ወዲ ሻምበል ፕሮግራም ላይ 3 ኤርትራውያን የሚያደርጉትን ውይይት ወደ አማርኛ መልሶ አምጥቶት ተከታትያለሁ። አስገራሚ። እነዚህ ሰዎች ጫካ ማለት ትግል ሜዳ ያደጉ በተለያየ መንገድ ከሀገር ወጥተው አሁን የኤርትራ መንግስት በጽኑ የሚቃወሙ ማለት ነው። ኢትዮጵያ የባህር በር ጥያቄ ማንሳቷ ለምን አጀንዳ ይሆናል? እኛም ለባህር በር ታግለናል፣ እነሱም ለባህር በር እንትን እያሉ ነው የሚለውን መሰረት አድርገው ከዛም ባሻገር ኤርትራውያን ካምፕ ለምንድን ነው ስለ አሰብ ወይ ደግሞ ስለ ባህር በር ብቻ የምትጠይቁት? ለምንድን ነው ኤርትራውያን ሳንፈልግና ሳንፈቅድ በኤርትራ መንግስት ወይ ደግሞ ሻዕቢያ ፍላጎት ከእናት ሀገራችን ተለይተናል የሚል ድምፅ ዛሬ ኤርትራ ኮሚኒቲ ውስጥ እየተስተጋባ ነው። ከምጽዋ እስከ ሞያሌ ጠረፍ
ባለቤት የሆንክበትን ሀገር በአንድ ጊዜ ጫናው ምናምን ሲበረታ ስደተኛ ሆኖ እንደ ባዕድ ሀገር የሚኖርበት ሁኔታ ምናልባት ቆም ብለው ሲያዩት ትልቅ ሀገር በመሆን ምንድን ነው የምትከስረው? ምንድን ነው በተለየ መንገድ የምታጣው? መንግስታት ኢትዮጵያ ውስጥ የራሳቸው ድክመት የራሳቸው ችግር ነበረባቸው። ነገር ግን በፍጹም ደግሞ ጥያቄ ውስጥ የማይገባ የትኛው መንግስት የአፄ ኃይለሥላሴ ነው ፌዴሬሽን ያፈረሰው። የአፄ ኃይለሥላሴ መንግስት ኤርትራውያንን ከኢትዮጵያውያን አላሳነሰም። መብታቸውን ወሰደና ከሌላው ኢትዮጵያዊ ጋር አስተካከላቸው። ማለትም ነፃነት ምናምን የነበረበት ነበር በሞግዚት አስተዳደር ወቅት። የደርግ መንግስት እንዲሁም አንዲት ኤርትራዊት ሐኪም ይመስሉኛል ወይ ደግሞ በሌላ ዘርፍ ያሉ ፒኤችዲ ያላቸው ይሆናሉ አላውቅም፣ አንድ ቦታ ላይ የሰጡትን ቃለ ምልልስ የደርግ መንግስትን አሁን ካለው የኤርትራ መንግስት ጋር እያነጻጸሩ የደርግ መንግስት ከአሁኑ መንግስት የኤርትራ መንግስት ጋር ስናነጻጽረው የደርግ መንግስት እማሆይ ቴሬሳ ነው ማለት እንችላለን አሉኝ። የነሱት ምክንያት ምንድን ነው? ያኔ በጦርነቱ መሃል ከመሃል ሀገር ስኳሩንም ስንዴውንም ሁሉንም ነገር እየጫነ እዛ ባለው ያለውን ችግር ለመፍታት መንግስት ከፍተኛ ርብርብ ያደርግ ነበር። በሌላ በኩል ሌላው ኢትዮጵያ አካባቢ ብሔራዊ ውትድርና ምናምን የተለመደ ነገር ነው። ኤርትራ ውስጥ ብሔራዊ ውትድርና የሚባል ነገር አልነበረም። መሀል ሀገር የሚኖር ኤርትራዊ ማለት ኤርትራ የተወለደ ሰው እንደሌላው ኢትዮጵያ ያደርጋል። ስለዚህ ኢትዮጵያ ውስጥ የነበሩ መንግስታት የኤርትራን ህዝብ ከሌላው ኢትዮጵያዊ ያሳነሱበት ወይ መብቱን የገደቡበት የቀነሱበት ነገር የለም። ቀደም ሲል እንዳልኩት ፌዴሬሽኑ ሲፈርስ የነበረ መብት ተወስዷል። ግን ወሰዱና ከሌላው ኢትዮጵያ ጋር አስተካከሉት። ያን ትክክል ነው እያልኩ አይደለም። ቢሆን ሁላችንም የምንመኘው ሌላውንም ኢትዮጵያዊ ኤርትራ ውስጥ የነበረው ነፃነት አይነት ሊያገኝ ነበር። ዞሮ ዞሮ ግን መንግስታቱ ኤርትራ ውስጥ ያለውን ህዝብ ቅንጣት ታክል ከሌላው ኢትዮጵያዊ መብት ቀንሰው ወይ ደግሞ ገድበው ሳይሆን የበለጠ በዛች ሀገር ውስጥ ባለሙሉ መብት ሆነው የኖሩባት ሀገር ነች። ኢትዮጵያ በተለያየ ዘርፎች ትልልቅ የሚባሉ ቦታዎች ላይ የነበሩ ናቸው። የደርግ መንግስት ወደ ስልጣን ሲመጣ የኢትዮጵያ የመጀመሪያው ፕሬዝዳንት በደርግ ጊዜ አማን ሚካኤል አንዱም ኤርትራዊ ናቸው። ሌሎች በስፋት የሚዘረዘሩ በኢትዮጵያ የሀገር መከላከያ ሰራዊት ውስጥ መጨረሻ ላይ ለንደን ላይ በተደረገው ድርድር ከነ ዶክተር አሻግሬ ገለጡ ከነ አቶ ተስፋዬ ዲንቃ ጋር ከወጡት ወታደራዊ ባለሙያዎች አንዱ ጀነራል መስፍን ገብረቃል የኤርትራ ተወላጅ ናቸው። ነፍሳቸውን የማጥራቱን ለንደን ውስጥ ከዓመታት በፊት አርፈዋል። እና አሁን ምናልባት ወጣቱ በምክንያት ጥያቄ እያነሳ ሊሆን ይችላል። ምን ብዬ ሳውረው እንደማውራው ቀላል እንዳልሆነ አውቃለሁ። ትናንት ላይ በጣም በዛ ዙሪያ እንትን ያሉ ሰዎች አሉ። አንዳንዱ የሚያነሳው የተከፈለ መስዋዕትነት የሚል ነገር አለ። የተከፈለ መስዋዕትነት ነፃነት የሚለውን ለማስመለስ አግዟል። በቃ ከዛ በኋላ የኤርትራ ህዝብ መብቱ ሳይገደብ ከሌላ ኢትዮጵያዊ ጋር አብሮ ቢኖር እሱ ጊዜ የሚወስድ ቢሆን እንደ ወንድማማች በሁለት ሀገር በአንድ ኢኮኖሚ ውስጥ መኖር የሚቻልበት ሁኔታ ቢመቻች፣ ያም ደግሞ ገና ነው ከተባለ የኢትዮጵያ መንግስት ካቀረባቸው አማራጮች ሁሉ የኢትዮጵያ ባህር በር ጥያቄ ጋር ተያይዞ ለአንዳንዶች የማይስማሙበት የኢትዮጵያ መንግስት ያቀርበው፣ ነገር ግን ደግሞ አጠቃላይ መሬት ላይ ያለውን እውነታ ስናይ
ትውልዱ በዚህ ዘመን ያለው ወጣት በጣም አሻግሮ የሚያይ ነው። አሻግሮ የሚያይ ነው የሚለው ከሚገልጸው በላይ አሻግሮ ማየት የሚችል ነው። ምናልባትም ትላንት ሲደረግ የነበረውን ጦርነት አንድ በኢትዮ ኤርትራ ጦርነት ወቅት አንድ ጀርመን ጋዜጣ ላይ የወጣ ዘገባ ነበር። በጀርመንኛ ወጣ። በወቅቱ ተተርጉሞ አይቼዋለሁ እና የሁለት መላጣዎች ጸብ ለአንድ ሚዶ ይላል። ኢትዮጵያና ኤርትራ በሚጋጩበት ወቅት መላጣው ጸጉር የለውም፣ ሚዶ ደግሞ ጸጉር የሚያበጠር ነገር ነው። ስለዚህ ትርጉም አልባ ጦርነት ነው የሚለውን ለማሳየት ነው። የአሁኑ ትውልድ የ30 ዓመት ጦርነቱ ምን ለመፈየድ ነበር ብሎ ጥያቄ እንደሚያሳነሳ ምንም የሚያጠራጥር ነገር አይደለም። የ17 ዓመቱ የቲፒኤልኤፍ ጦርነት ምን ለማምጣት ምን ለመፈየድ ነው ብሎ ጥያቄ እንደሚያነሳ የሚያጠራጥር ነገር አይደለም። የኦሮሞ ነጻነት ግንባር ያን ያህል ሲታገል የነበረው ምን ለመፍጠር ምን ለማምጣት ነው ብሎ በዛ ደረጃ ጥያቄ እንደሚያነሳ ምንም የሚያጠራጥር ነገር አይደለም። ጥያቄ የለም እያልኩ አይደለም። ጥያቄዎቹን ማስተናገድ የሚቻልበት እድልም ዝግ ቢሆን ግን ጥያቄዎቹን ለመመለስ የተሄደበት መንገድ ሀገር ለመፍጠር የተደረገው ጥረት ትክክል ነው ወይ የሚለውን ወጣቶቹ፣ ታዳጊዎቹ፣ ነገን አሻግረው የሚያዩ ልጆች የእብደት መንገድ አድርገው እንደሚመለከቱት ምንም የሚያጠራጥር ነገር አይደለም። ስለዚህ ወጣቱ አድማሱ ሰፊ ነው። እይታው ዓለም አቀፋዊ ነው። ኢትዮጵያ ውስጥ በዚህ በየዘሩና በየመንደሩ እንደታጠረው አይነት አይደለም። ምናልባትም የመንደርና ሰፈር ላይ የሚታጠረው በአብዛኛው እንደው ኢትዮጵያ ውስጥ ያለ ይመስለኛል። ህወሓት ዘራብንና ሄደ። ሀገሩን አረም ሞላው። ኢትዮጵያን ለመከፋፈል ተብሎ ቲፒኤልኤፍ የዘራው አረም ትግራይን እንደገና ወደ አውራጃዊ ስሜት ከቶ ዛሬ ዋናው አጀንዳ ትግራይ ውስጥ የአውራጃ ስሜት የሚባለው ነገር መሆኑ በግልጽ ይታያል። ግን በየትኛውም መንገድ የዘር ፖለቲካ ላይ ተጠምደው ሀገር ሲያምሱ የነበሩ ሰዎች በአውራጃም በምንም የማንም መብት አስጠባቂዎች አይደሉም። ዘራፊዎች፣ ቀማኞች ስልጣንን መሰረት አድርገው በሰው ደም የፖለቲካቸውን ፍላጎት ለማሳካት የተንቀሳቀሱ ግለሰቦች ናቸው። ስለዚህ ሰው በአውራጃም በብሔርም በምንም በዚህ በኋላ ቅርብ ነገር ላይ መጠመድ የለበትም። ከዚህ ጉዳይ ወጥቶ በሀገራዊ ህልምና በሀገራዊ ዓላማ ዙሪያ ራሱን ማስተሳሰርና በዛ መንገድ መንቀሳቀሱ ነው። ስለዚህ ከባህር በር ጥያቄ ጋር ተያይዞ ባለው ነገር ላይ ወጣቱ ላይ እምነት አለኝ ስል የኢትዮጵያ መንግስት ካቀረባቸው ነገሮች አንዱ በህግ የታሰረ የረዥም ጊዜያት የ50 ዓመት እንደዚህ ውል የባህር መውጫ ማግኘት ነው። ስለዚህ የኢትዮጵያ መንግስት ይህንንም አቅርቧል። ልክ ከሶማሌላንድ ጋር እንዳደረገው ማለት ነው። የኤርትራ መንግስት ይህንንም አልፈልግም ነው ያለው። ይሄ ብዙ ኢትዮጵያውያንን የሚጎረብጥ ነው። እውነት ለመናገር ለምንድን ነው በኪራይ ምናምን የሚሉ ጥያቄ የሚያነሱ ሰዎች አሉ። ግን ለሰላም ብቻ ሳይሆን ወጣቱ ረዥም ርቀት ባልተሄደበት ሁኔታ ውስጥ አሁን ያለው የነፃ አውጪ አስተሳሰብ በዛ ዙሪያ እንትን ያሉ ሰዎች ከሂደቱ እየወጡ ሲመጡ አብሮ ስለመኖር ስለ አንድ ሀገር የሚነሳበት አጀንዳ ወደፊት መውለብለቡ አይቀርም። ትልቅ ሀገር ውስጥ በጋራ ትልቅ ኢኮኖሚ ውስጥ በጋራ መኖር ለማንም የሚጠቅመው ነገር ነው እና በኢትዮጵያ መንግስት በኩል የቀረቡ አማራጮችን ሁሉንም 1 2 3 ተብሎ እስከ 5 የተዘረዘሩ ያንን አሻፈረኝ ያለው የኤርትራ መንግስት ነው። የኢትዮጵያ መንግስት ያው ደጋግሞ ያነሳው ነገር ነው፣ ደጋግሞ ያረጋገጠው ነገር ነው። የባህር በር ሳይኖረን መኖር አንችልም፣ በአካባቢው ሰላም አይኖርም፣ የዓለም የኢኮኖሚ 12% የሚተላለፍበት የቀይ ባህር መስመር ለአደጋም ይጋለጣል።
ይህን ምዕራባውያኖቹም የተገነዘቡት የተረዱት ነገር መሆኑ የሚያጠራጥር አይመስለኝም። ስለተረዱም ነው ሱዳን ውስጥ ያለው የሙስሊም ብራዘርሁድ ከኢራን ጋር ተባብሮ ማሻገር ካለው የሁቲ አማጽያን ጋር ቅንጅት ፈጥረው የቀይ ባህር መተላለፊያን የጦር አውድማ ባለፈው እነዛ መርከብ ይመቱ ነበር። እነዚህም በጋራ ሆነው የቀውስ ምድር አካባቢው እንዳያደርጉ የኢትዮጵያ ባህር ኃይል ወደ ቀይ ባህር ላይ መውጣት አለበት። ባለፈው ከግብፅ ጋር ተያይዞ የግብፅ መንግስት በአባይ ጉዳይ ላይ ኢትዮጵያ የተለሳለሰ አቋም ከያዘች እሷ ወደ ቀይ ባህር እንድትወጣ በእኛም በኩል ድጋፍ እናደርጋለን የሚል ናሽናል ላይ ወጣ ዘገባ ነበር። ወዲያውኑ የግብፅ ጋዜጦች አስተባበሉት ተባለ። በነገራችን ላይ በወቅቱም አንስቼዋለሁ። በናሽናል ላይ ዘገባ ያቀረበው ግብፃዊ ነው። በጣም ተአማኒ የሆነ በግብፅ ውስጥ ተሰሚ የሆነ በመካከለኛ ምስራቅ ጋዜጠኛ ነው ያቀረበው። ሚዲያውም ተአማኒ ጋዜጠኛ ነው። ምንጭ ጠቅሶ ነው ያቀረበው። ማስተባበያ ሲሰጥ ግን የግብፅ መንግስት አላልኩም ብሏል። አላልኩም ሲል ግን የግብፅ ኮሚኒኬሽን፣ የግብፅ ማስታወቂያ ሚኒስቴር፣ የግብፅ የውጭ ጉዳይ ሚኒስቴር የሚባል ነገር የለም። ማስተባበያው ራሱ ስማቸው ያልተገለጹ ምንጮች ናቸው። ስለዚህ በትክክል ይሄ ነገር ግብፅ አላለችም የሚለውን ነገር የሚያሳይ የሚያስረዳ የሚያረጋግጥም ነገር አይደለም። በብዙ መልኩ የቀይ ባህር ማለት የህዳሴ ግድብ መሰራት ለኢትዮጵያ ብዙ ነገር ዋስትና የሚያስጨበጣት ነገር ነው ብዬ በግሌ አምናለሁ። ወደ ቀይ ባህር ለመውጣትም እድል ሊሰጥ ይችላል፣ ኃይልም ይሰጣል። ታላቁ ህዳሴ ግድብ ትልቅ ከ200 ኪሎ ሜትር በላይ ውሃ የተንጣለለበት ምናልባት ወደፊት የቱሪስት መናኸሪያ የሚሆን ያው ውሃ ላይ ነው ብዙ ጊዜ እንትን የሚባለው ብዙ ነገሮች የሚሰሩበት ይመስለኛል። ያው ሆቴሎች ምናምን እዛ አካባቢ እንደሚገነቡ አስቀድሞ ተገልጿል። የአሳ ሀብቱም አለ፣ የኃይል ማመንጫውም አለ። በሌላም በኩል ደግሞ ኢትዮጵያ ለማስገደጃ የተያዘችው ትልቅ ኃይሏም ነው እና ወደ ቀይ ባህር ለመውጣትም ምናልባት እንደተባለው ግብፅም ኢትዮጵያ ሌሎች ተጨማሪ ግድቦች ላይ ግርጌ ሀገራቱን በማይጎዳ መንገድ ላይ በጋራ ተነጋግራ የነሱንም ይሁንታ አካታ ለመስራት ከፈቀደች ይሄኛው መንገድ ላይ ሊተባበሩ የሚችሉበት ሁኔታ የለ። በማናቸው መንገድ ግን ኢትዮጵያ የቀይ ባህር ላይ መውጣት እስካልቻለች ራሷ የምታስተዳድረው ወደብ እስካልተቆጣጠረች ድረስ ኢትዮጵያም አትለማም፣ አካባቢውም አይለማም። ያ ከዛም ባሻገር የዓለም መተላለፊያ ለአደጋ ይጋለጣል የሚል 3 መሰረታዊ ነገሮች እንግዲህ በጠቅላይ ሚኒስትር አብይ መልእክት ላይ በግልጽ ተንጸባርቋል። ይሄ የኢትዮጵያ መንግስት እየሄደበት ያለው መንገድ ግልጽ አስምሮ መውጫ መንገዴ ይሄ ብቻ ነው ብሎ እየሄደ ከዚህ ቀደም የነበረው መንግስት ለምን ይሄን ማየት ተሳነው የሚል እዛ ውስጥ ሆኖ ማየት የቻሉ ሰዎች ነበሩ። ማየት ስለቻልክ ስልጣን ከሌለ መወሰን ስለማትችል፣ ስልጣን የሌለው ደግሞ ምንም ማድረግ ስለማይችል ስልጣን ያላቸው አቅማቸውን፣ እውቀታቸውን፣ ችሎታቸውን በየትኛው መንገድ ኢትዮጵያን ለመጉዳት ተጠቀሙበትና ኢትዮጵያን ባህር ከመነሻው አሳጧት። በኋላም ባህር እንዳይኖራት አድርገው ዘግተው አለፉ። አለመኖሩ በተጨማሪ ትርጉም ያለው የልማት እንቅስቃሴ ውስጥ ስላልነበርክ ጉዳቱና ጥቅሙንም ለመለየት ተቸግረውም ሊሆን ይችላል። አሁን ምኞት ነው፣ ቁጭት ነው። የሚታይ የሚሰራ የሚዳሰሱ በርካታ ነገሮች በየአቅጣጫው እየታዩ ባሉበት ሁኔታ ውስጥ
ይህንን ነገር በዚህ ጊዜ ውስጥ ይህን አሳካለሁ፣ በዚህ ጊዜ ውስጥ ይህን እፈጽማለሁ፣ በዚህ ጊዜ ውስጥ እንዲህ አይነት ነገር አደርጋለሁ የሚል አካል በጊዜ ገደቦች የሚያስቀምጠው ነገር ውስጥ ይህንን ለማሳካት ደግሞ እንቅፋት የሆነበት ነገር እንዳለ ከተረዳ ያን እንቅፋት ማስወገድ፣ ያንን እንቅፋት መሻገር ምናልባት ምንድን ነው በኑሮ ውድነትን በምንም ያለውን ቀውስ በጣም በአጭር ጊዜ ውስጥ እልባት ለመስጠት የሚያስችለው የባህር መውጫ ነው ብሎ ስላሰበ ይህን ለማድረግ ደጅ እየጠና ነው። ደጅ ጥናቱ ኃላፊነት ነው ብዬ ኃላፊነት የሚሰማው አካል ተግባር ወደ ግጭት፣ ወደ ተኩስ፣ ወደ ውጊያ ሳይኬድ በአደባባይ ተማጸነ፣ ወደ አስመራ መልእክተኛ ላከ፣ አድማጭ ጠፋ። በዛ ሳይወሰን ደግሞ ዓለም አቀፍ ተሰሚ ተጽዕኖ ፈጣሪ የሆኑ አካላትም እነሱንም አሸማግሉኝና የሆነ መውጫ ነገር ልፈልግ እያለ አሁንም እየተማጸነ ነው። በኤርትራ በኩል ያለው ዝምታ ነው። ዝምታው ዝምታ ብቻ ሆኖ ቢቀጥል አንድ ቀን መደማመጥ ይመጣል ይባላል። ግን ዝምታ ብቻ ሳይሆን አጀንዳውን ለመግደል ኢትዮጵያን መግደል። ስለዚህም ይህን ለማሳካት ስብርባሪውን ቲፒኤልኤፍ አነስተኛና ጥቃቅን ቡድኖችን ሸኔና ፋኖ የሚባሉትን እነሱን መጠቀሚያ በማድረግ ኢትዮጵያ ውስጥ ሁከት፣ ግርግር፣ ቀውስ መፍጠር የሚለው እሱን መውጫና ማምለጫ መንገድ አድርገው እየሄዱበት ያለ ይመስላል። ግን ዝም ብሎ ከተማሪዎች ትግል 50 ዓመት ምናምን በላይ ትግል ላይ የነበሩ ፖለቲካውን በብዙ መልኩ የሚያነቡ የተነተኑ ሰዎች አይደሉም። ሌላው ሰው በቀላሉ የሚያው ይሄኛው መንገድ ወደ ሞት የሚደረግ ጥርፊያ፣ ክብርን ገፍቶ ውርደትን ለመጥራት አለመሆኑን ማረጋገጥ ያስፈልጋል። ጥያቄው ፍትሃዊ ጥያቄ ነው። ኢትዮጵያ እንዳልኩት የኪራይን ጨምሮ የትኛውንም አማራጭ ነው ያጠየቀችው። ከዛም በኋላ ከዛም በላይ ኤርትራ ወደ ኢትዮጵያ ሄደችበት በተቀላቀለችበት ወቅት የቀረቡ አማራጮች ኤርትራ እንደ ሀገር የምትወጣ ከሆነ የአሰብ ወደብ ለኢትዮጵያ መቅረትን ጨምሮ በርካታ ጉዳዮች ተነስተዋል። ፌዴሬሽኑ መፍረስ ላይ ክፍተትና ጉድለት ቢኖርም ወደ ፌዴሬሽን ለመመስረት ወደ ፌዴሬሽኑን ወይ ደግሞ ኤርትራን ወደ እናት ሀገሯ ለመመለስ ጸሐፊ ትእዛዝ አክሊሉ ሀብተወልድ ያደረጉት ውጣ ውረድ የታሪክ ማስታወሻቸውን የነ አምባሳደር ዘውዴ ረታን መጽሐፍ ምናምን ያየ ሰው የሚገነዘበው ነገር ነው። በኋላም የደርግ መንግስት ያው የራሱ ኢትዮጵያ ላይ የፈጠረው ምናልባትም የኮሎኔል መንግስቱ ከልክ ያለፈ ስልጣን መውደድ አንዳንድ ነገሮችን በወጉ ማስተናገድ ባለመቻላቸው የኢትዮጵያን ልጆች ትልልቅ የጦር ጀነራሎችን ጭምር ፈጅተው ሜዳውን ባዶ አድርገውት ሁኔታዎች በዛ መልክ እንዲበላሽ ባያደርጉ ኖሮ በጉልበቱ ነገሮች ማለቅ የሚችሉበት ሁኔታ አይኖርም ብዬ አምናለሁ። እርግጥ የቀዝቃዛው ጦርነት ማክተም ዓለም አቀፍ ደረጃ የፈጠራቸው ነገሮች ቢኖሩም ኢትዮጵያ ውስጥ የጀነራሎቹ ግድያ የፈጠረው እና ያባባሳቸው ሁኔታዎች መኖራቸው ምንም የሚያጠራጥር ነገር አይደለም። ያም ሆኖ ደግሞ የደርግ መንግስት ዝግጅት አድርጓል። ራስ ገዞቹን ሲያቋቁም
ለዛ ላይ እኔ ምን አይነት መከራከሪያ በቅርብ እንደሚቀርብ አላውቅም። ሁልጊዜ መከራከሪያ ተደርጎ የሚቀርበው የ1964ቱ ካይሮ ስምምነት ነው። የካይሮ ቻርተር ነው የአፍሪካ አንድነት ድርጅት የወቅቱ ያወጣው ማለት ነው። ሀገራት በአፍሪካ ውስጥ ነፃ በሚወጡበት ወቅት የነበራቸውን የመጨረሻ ድንበር ይዘው ይወጣሉ ነው የሚለው። ያ ከነፃነት በኋላ ግጭቶችን ለመከላከል ሲባል የተደረገ ነገር ነው። ስለዚህ ኤርትራ ነፃ ስትወጣ አሰብ ራስ ገዝ የሚባል ራሱን የቻለ ራስ ገዝ ወይ ደግሞ በአሁኑ አጠራር ክልል፣ በቀደመው አጠራር ክፍለ ሀገር ነበር። የኢትዮጵያ መንግስት አንዱ መከራከሪያው ነፃ በወጣበት ወቅት የ1964 ካይሮ ቻርተር መሰረት ኤርትራ አሰብን ጨምራ ይዛ መሄድ የለባትም የሚለው አንዱ መከራከሪያ ነው የኢትዮጵያ መንግስት። በሌላም በኩል የኢትዮጵያን ህልውና ወይ ደግሞ አንድ የኢትዮጵያን ግዛት አሳልፎ መስጠቱ ረገድ ስልጣን ላይ የነበረው መንግስት የሽግግር መንግስት ነው፣ ህጋዊ ወይ ደግሞ ይሁንታ ያገኘ በህዝብ የተመረጠ መንግስት አይደለም የሚለው ሌላው መከራከሪያ ነው። ያው ራሱ መንግስት ውሳኔውን ሲያሳልፍ ግን በሚኒስትሮች ምክር ቤት የሚሆን በተወካዮች ምክር ቤት ያኔ በነበረው የሽግግሩ ምክር ቤት የተላለፈ ህጋዊ ሰነድ የለም የሚለውን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እንግዲህ ግልጽ አድርገዋል። እንደ የዘረዘርን የምንሄዳቸው በርካታ ጉዳዮች የኢትዮጵያ መንግስት በመከራከሪያነት የሚያነሳቸው ነገሮች ናቸው። ስለዚህ በዚህ ረገድ በህግ የሚነሱ ጉዳዮችን እሱን ይዞ ህጋዊ ክርክሩን ይቀጥላል። ህጋዊ ክርክሩን የሚቀጥለው በሮቹ ተዘግተው መጨረሻ ላይ ወደ ግጭት ከሄደ አስመራ ቁጭ ብሎ የሚሆን አሰብ ቁጭ ብሎ መከራከሪያውን በዚህ መልክ ያቀርባል ማለት ነው። በሌላ በኩል ደግሞ የቀይ ባህር አፋሮች ከ1993 ጀምሮ በደል እየደረሰብን ነው፣ እየተገፋን ነው፣ ተመልካች ነን፣ ቶርቸር አሉ የሚባሉ ሰብአዊ ቀውሶች እየደረሱብን የሚለውን አሁንም ባለፈው አርብም መግለጫ አውጥተዋል። ስለዚህ በእነሱ በኩል የሚነሳውን ነገር በተመለከተ ጥያቄያቸውን፣ መብታቸውን ያፈነ፣ መብታቸውን የገደበ፣ በማንነታቸው የሚያጠቃቸው ስርዓት ካለ ከዛ ስርዓት ራሳቸውን ለመለየት መንቀሳቀሳቸው፣ ይህን እንቅስቃሴ ለሚያደርጉ ኃይሎች ደግሞ የኢትዮጵያ መንግስት ድጋፍ ማድረጉ የሚጠበቅ ነው። የሚጠበቅ ብቻ ሳይሆን ለአካባቢው ሰላምም የተቀደሰ ተግባር ሊሆን ይችላል። ከቀይ ባህር ጋር ተያይዞ ጠቅላይ ሚኒስትር አብይ በማስታወቂያው ላይ ያየነው በአካባቢው ሰላም፣ ለዓለም ንግድ፣ ለአካባቢው ልማት ኢትዮጵያ የግድ የባህር መውጫ ያስፈልጋታል የሚለውን በሀገሪቱ ቁጥር አንድ ሰው አጽንኦት የተሰጠበት ጉዳይ ስለሆነ እሱን መልሶ ማስታወሱና በየአጋጣሚው ትኩረት ሰጥቶ ማንሳቱ ተገቢ ነው ብዬ አምናለሁ። ሌላው ባጭሩ ልመለከተው ምለው የኢትዮጵያ ጀግኖች አንዱ ብርጋዴር ጀነራል አሸናፊ ገብረ ጻዲቅ ባለፈው ከሳምንት በፊት ወደ ኢትዮጵያ መጓዛቸውን በቀደም በሉዓላዊ ሚዲያ ላይ የቀደመ ከኢሳት ጋር ያደረጉትን ቃለ መልስን ባስታወስንበት ወቅት አንስተነዋል። ኢትዮጵያ በሶማሊያ በተወረረችበት ወቅት የአየር ለአየር ውጊያ በማድረግ ኢትዮጵያን ከታደጉ የጦር ጀት አብራሪዎች አንዱ ብርጋዴር ጀነራል አሸናፊ ገብረ ጻዲቅ ናቸው። በዛ ጦርነት ሳቢያ ያው ውጊያው ላይ በነበራቸው ተሳትፎ እዛው ላይ በደረሰባቸው ጉዳት ከዛ በኋላ ጦርነቱ ካበቃ በኋላ ለአየር ውጊያ ተሳታፊ አልነበሩም። በመምህርነት ማለትም በበረራ መምህርነት ረዥም ጊዜ ቆዩ። በ1981 ዓመተ ምህረት መንግስት ሲለወጥ መፈንቅለ መንግስት ሲደረግ ወደ ኃላፊነት ቦታ ዘመቻ እንደዚህ መምሪያ ኃላፊነት አካባቢ ደረሱ።
ከዚህ ህወሓት መንግስት ወደ ስልጣን መጣና በሰልፍ ወደ ወህኒ ካለዛቸው የጦር አዛዦች ወይ ደግሞ ከፍተኛ ባለሙያዎች አንዱ ናቸው። ያለ ወንጀል 10 ዓመታት በወህኒ ማቀቁ። ምንም ክስ አልቀረበባቸው። ከዛ በኋላ ደግሞ ያለ ምንም ዝም ብሎ ከስር ተለቀቁ። ከስር ከተለቀቁ በኋላ በንግድ አውሮፕላን ላይ በሙያቸው ለማገልገል ተዋጊ ጀት ላይ ያው የመተኮስ የምናምን ነገር ስላለ እሱ ላይ የተፈጠረ ነገር አለ። ግን የንግድ አውሮፕላን ለማበረር የሚችሉበት ሁኔታ ተወዳድሮ ያ ነገር ካለቀ በኋላ ስልጣን ላይ ያለው መንግስት ስላልፈቀደ ቃል በቃል የሚሉት ነገር ያለው እንድራብ ስለፈለገ ይላሉ። ከዛ በኋላ ወዳጅ ጥሪ ወይ ደግሞ ጥያቄ ከሀገር ውጭ ወደ አሜሪካ ለመውጣት ቻሉ። አሜሪካ ውስጥ ደግሞ ወደ 20 ዓመታት ቆይቷል። የስራ ፍቃድ ብቻ አሜሪካ ውስጥ የመኖሪያ ፍቃድ እንኳን ሳያገኙ በዛ ሁኔታ ቀጥለው የእድሜ መግፋት በተለያየ መንገድ ያለውን ጫና መቋቋም። ምክንያቱም ያለ በስራ ፍቃድ ብቻ ሰዎች ከዛ በላይ በዚህ ሁኔታ ውስጥ መቀጠል እሳቸው ከሊን ጋር ተያይዞም የተፈጠሩ ችግሮች፣ ስለዚህ ወደ ሀገር ለመመለስ ተገደዱ። ሴንተር ላይ ታንክ ነበረኝ፣ እሱን ጣልኩ። ከዚያ በኋላ መውጣት ጀመርኩ። ወደ 21,000 ጫማ ገና ስደርስ ከሀርጌሳ ደግሞ 2 አውሮፕላኖች ተነሱ። እኔ እዛ ላይ ከሆንኩ ሬዳሩ የነሱ ሬዳር እኔን ያያኛል፣ ይመራቸዋል። ወደ ታች ከወረድኩ ያለኝ ነዳጅ ማለቁ ነው። የኛ 2 አውሮፕላኖች ከድሬዳዋ ተነሱ። በዛብህና ባጫ ይመስሉኛል ተነሱ። አሁን እነሱ ሲነሱ እኔ ከካራማራ ሳውዝ ነዳጄን አየሁ። ነዳጄ እኔ በዛ አይነት ነዳጅ በሪሬ አላቅም። በቃ ሳልዘል አልቀርም ብዬ ዲክሌር አረኩኝ። አሁን እየሄድኩ ልክ አለማያ ላይ ስደርስ ነዳጄ የሚታይ ነዳጅ የለም። ብቻ ትሮትሉን አይድል ይሄ ነዳጁን ወደ ኋላ አርጌ ቁልቁለት ድሬዳዋ ያው ጉድጓድ ውስጥ ነች ያለችው። ወደዛ ሄጄ ተመልሼ አረፍኩኝ። ሳርፍም አይሮፕላኑ በተለመደው ቦታ ነካስለው እምቢ አለ። ምክንያቱም ይዘን የምናርፈው 800 ፓውንድ ወይንም 1200 ፓውንድ ነበር። አሁን ዜሮ ነው፣ ምንም ክብደት የለም። ኤኒዌይ ሜዳው ግማሽ ላይ ነካው እና አንድ አቆምኩት ብቻ በዛው ሜዳው ላይ እና በዛ አይነት የመጀመሪያው አይሮፕላን መጣል በዚህ አይነት ሁኔታ ነው የሆነው። እርሱ በጦርነቱ 2 አውሮፕላን የጣሉት? እኔ 2 ሚካ አንዶች ነው የጣልኩት። ይህ ሁሉን ዘመን ተንከራተው ወደ ሀገራቸው እንግዲህ ገብተዋል። በጣም የሚያስደስተው ነገር ለእኚህ የሀገር ባለውለታ የኢትዮጵያ አየር ኃይል አዛዥ ሌተናንት ጀነራል ይልማ መርዳሳ ቢያንስ ቢሾፍቱ አየር ኃይል ተቀብለው እንዳነጋገሯቸውና ግቢው እንዳስጎበኛቸው ያለሳቸው ትልቅ ነገር ነው። በጣም በጣም የሚያበረታታ ነገር ነው። የኢትዮጵያ አየር ኃይል አዛዥ ሌተናንት ጀነራል ይልማ መርዳሳ በተለይ በኢትዮጵያ አየር ኃይል ውስጥ በተለያየ ጊዜ ኃላፊነት ያገለገሉ ሰዎችን፣ አብራሪዎችን ሁሉንም ወደ ሀገር በሄዱ ጊዜ የማነጋገርና አንዳንድ ከእነርሱ ጋር ለመወያየትም ነገር እንሰማለን። ስለዚህ ይሄ በጣም በጣም የሚያበረታታ ነገር ነው። ጀነራል አሸናፊ ደግሞ ያው ረዥም ጊዜ በስደት ቆይተው ያለምንም ወደ ሀገር ትምህርት ቤት የተመለሱ በመሆናቸው እንግዲህ ኢትዮጵያ ውስጥ በዛ በሶማሊያ ጦርነት ምናልባት ቃለ ምልልሱ ላይ ብዙ ሰዎች አዝነዋል። በዛ ደረጃ ሀገሩን የታደገ በዛ ሀገር ደረጃ የአየር ላይ ትዕይንት የፈጸመ በአየር ላይ 2 የሶማሊያን ጀት የጣሉ ከዛ በኋላ ደግሞ ሶማሊያ ከተዳከመች በኋላ ወደ ውስጥ ገብተው የጦር መሳሪያ ዴፖችን ያወደሙ ሰው መጨረሻ ላይ እንደማንም የትም ተጥለው መጨረሻ ላይም ስደት ውስጥ ቆይተው ከስደትም ሲመለሱ ያለምንም ወደ ሀገር ቤት የሚሄዱበት ሁኔታ ስላለ ምናልባት አቀባበሉ እሳቸው እውቅና መስጠቱ ትልቅ ነገር ነው። ነገር ግን ደግሞ እንዲያነሰው ለረዥም ጊዜ ስደት ያለምንም የቆዩበት ሁኔታ ስለሆነ ምናልባት ከዚህ በኋላ ህይወታቸው ኑሯቸው የተስተካከለ እንዲሆን ምክንያቱም የላቀ የጦር ሜዳ ጀብዱ ሜዳ የተሸላሚ ናቸውና ይህንንም ግምት ውስጥ ያስገብቶ በመንግስት በኩል በኢትዮጵያ አየር ኃይል በኩልም አንዳንድ እርምጃዎች ቢታዩ የቀድሞ ኢትዮጵያ አየር ኃይል ማህበርም እኛን ኢትዮጵያዊ ጀግና ደግሞ በሆነ መንገድ ቢያስባቸው በተለያየ መንገድ ሰዎች
ድጋፍ ለማድረግ ለማለት ወደ ሉዓላዊም ጋር የደወሉ ሰዎች አሉ። ግን በተደራጀ መንገድ ለሳቸው እውቅና ቢሰጥ፣ ምክንያቱም የሶማሊያን ጦርነት የሚያስታውስ ወጣቱን ያነሳሳል፣ ብዙ ዋጋ የተከፈለበት ሁኔታም ስለሆነ ምናልባት ብዙ ነገሮችን አውጥቶ ወርዶ በተለይ ደግሞ በዚህ በሶማሊያ ጦርነት ወቅት የነበራቸው ትልቅ ሚና ነው። ማንም ቃለ ምልልሱን የሰማ ሰው ምናልባት ካልተሳሳትኩ መጽሐፍም አሳትመዋል። መጽሐፋቸውም ደግሞ አገር ቤትም ቢሰራጭና ብዙ ሰው ስለዛ ጉዳይ ላይ የተሟላ ነገር ይኖራል ብዬ አምናለሁ እና ብርጋዴር ጀነራል አሸናፊ ገብረ ጻድቅ በኢትዮጵያ አየር ኃይል አዛዥ ሌተና ጀነራል ይልማ መርዳሳ ደብረ ዘይት አቀባበል ተደርጎላቸዋል። የሚያበረታታ ነው። ዘላቂ የሆነ ነገር ላይ ደግሞ ስራዎች ቢሰሩ ተገቢ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ ሚያዝያ 6 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልኝ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ሚያዝያ 6 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።